አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ። ሁለታችሁም አዳምጡኝ። እቤት መጸለይ ስትጀምሩ ቤት ስትሆኑ እደጅ የሚቀር መንፈስ አለ። ከቤት ስትወጣ አንተ አብሮህ ተከትሎ ወደ ስራ ቦታ የሚሄድ እቤት መግባት ያልፈለገ በመጸለያችሁ በመስገዳችሁና ይሄንን ፕሮግራም በመጀመራችሁ ደንግጦ ከቤት ወጥቶ በር ላይ የቆመ መንፈስ አለ አልኩት። ከዛ እውነት ነው ይሄ ገባ ወጣ የሚባለው መንፈስ አለ አይደል? እሱ ነው የሚሆነው። አሁን እየገባው መጣ። ምንድነው ተረጋጋልኝ። ሻይ ጠጣ አልኩት። ውሃ ያረጋጋል እንዴ? አይደለም ጸበል ውሃ ያረጋጋል። እውነት እስቲ ውሃ አምጪ ማማልኳትና በብርጭቆ ተቀርቶ ጠጣ አልኩት። ውሃውን ጠጥቶ ስክን አለ። አላማተብኩበት ምን አላልኩበት። በራሱ አንዳንድ ጊዜ ውሃ መጠጣት ጥሩ ነው። ሰው ሲበሳጭ ውሃ ስጡት። እሺ እውነት ነው። ጸበልም አሪፍ ነገር ነው፣ የትም የማይገኝ ነገር ነው። ግን እንደው ቢያንስ አንድ የተናደደ ሰው ውሃ ነጮች ምን ያደርጋሉ? ውሃ ቅድት አድርገው ጠጣ ይላሉ። በጣም ሲበሳጭ እንዲያውም ዓለማውያን ከሆኑ ነጮች መጠጥ ቅድት አድርገው ካጠጣ ይሉታል። ያን ነገር ጠጥቶ የሆነ ቁጭ ይላል፣ ይረጋጋል። በነጮች እንኳን አስቡት። እኛ ደግሞ ብዙ መጠቀም የምንችልባቸው ነገሮች አሉ፣ ከውሃ ጀምሮ ማለት ነውና በጣም ተረጋጋ። የምታወራኝ ነገር አለ አልኩት። አዎ ቤት እንሄዳለን። ቤት ስንሄድ በቃ እንትን አለ ኮንፊደንስ። ይሄ መምሪያው እዚህ ነው የምንጸልየው በቃ ተቀየረብኝ። በጣም ረጅም ዓመት የሚጸልይ ምናምን መንፈስ እንደተቆጣጠረ መንፈስ እንደያዘ ሰው ምናምን ነው የሚያወራውና ይሄ ልጅ እውነትም ወደ ቤት ውስጥ ሲገባ ከላዩ ላይ ብድግ ብሎ ተነስቶ የሚሄድ ግፍፍ የሚል መንፈስ አለ ማለት ነው አልኩኝ። ይሄንን በስንክሳር ላይ ያለውን ታሪክ ነገርኩት። አንድ ቄስ አንዳንዴ ስልክ ይደወልና ጸጥ ይላሉ። በስልክም እኮ ይገባል። ልክ ስልክ ስታነሱ በስመ ማታቁት ቁጥር እኮ ነው። በስመ አብ ወልድ ብታማትቡበት ምን ችግር አለ? ምንም እኮ ችግር የለውም። ግን አልለመድነውም። ይሄ መልካም ነገሮች አያስደስቱንም። ስለዚህ ልክ ስልክማ በእኔ በስመ አብ ወልድ ማን ነው መርዶ እንኳን ቢነገራችሁ እግዚአብሔር እንዲያጸናችሁ አማትባችሁበታል። ለሁሉ ነገር እግዚአብሔርን አስቀድሙት። ከዛ በኋላ ሌላው ተከታይ ነው። መጽሐፈ ምሳሌ ምን ይላል? ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። እንዲህም ስትሉ እኮ ውስጥ ስለሚቃጠል ነው። ድል ከማን ነው? ስለዚህ ስጋዊ ድሎች ሊኖሩ ይችላሉ፣ ግን ዘለቄታ አላቸው የላቸው? ገደብ አለው አይደል እንዴ? ሁሉም ድሎች እኮ ምድራዊ ድል ገደብ አለው፣ መንፈሳዊ ድል ግን ገደብ የለውም። እሺ እግዚአብሔር ክንዳችሁን ያበርታ። የእግዚአብሔር ስም ካፋችሁ አይጥፋሽ። ሲወጋችሁ ምናምን ሲያማችሁ ወይኔ ምናምን ከምትሉ በስመ አብ ወወልድ ወመንፈስ ቅዱስ ቆሌን ገፈፈው አንልም ወይ? በስመ አብ የቤተሰባችንን እየጠራን እንትናዬ አንልም? በድንግል ማርያም ስም በሉ እስቲ፣ በቅዱስ ሚካኤል ስም በሉ እስቲ። ይህንን ነገር አሁንም ካላዳበርን በመናፍስት አሰራር መያዛችን ቀርቶ ሌላ ነገር ውስጥ አለመግባታችን እኔ ማረጋገጫ የለኝም። ለእናንተ ሳይሆን ለእኔም ጭምር እኮ እየተናገርኩት ያለው እኮ ለእናንተ ብቻ እንዳይመስላችሁ ለእኔም ጭምር። ልጆች ሆረር ፊልም እያሳያችሁ ልክ የዲያብሎሱ አሰራር ሲጋል ዝጊው ልጄን እንዳያማት፣ ከዛ ተይዛ ስትመጣ መከራ፣ ጥርሷን አንቀጫቀጨች መከራ የምታሰቃዩን፣ ከዛ መርገም ትስበርልን፣ ሁሉም ጋር ትረግጣላችሁ። እምነት ስለጠፋ እኮ ነው። ስለዚህ እባካችሁ እኔ እንዳልኳችሁ ነው። ነገ እኮ እንዲህ ላንቀጥል እንችላለን እኮ መሰብሰባችን የማይወድ ሊኖር ይችላል እኮ። እኛ ሌላ ምንም ከቤተ ክርስቲያን ከእግዚአብሔር ኃያልነት ከመመስከር ውጭ ሰው ይዳን ነው። ሰው ይዳን፣ ከያዘበት ችግር ይላቀቅ። እንዲህ ሆኖ አሁን ቢኖር ይሄ ሰው ቤተ ክርስቲያን እግዚአብሔር አባቶችን አይጠይቅም? ትጠይቃለች፣ እንጠየቃለን እኮ። ስለዚህ እንዲህ አይነት ነገር ነው ቤተ ክርስቲያን ልክ እሁድ ሲደርስ እሁዷን ጠብቃ የምትመጣ እንቅልፍ እንዴት እንደምጥማችሁ ቤተ ክርስቲያን ለመሄድ ለመነሳት እንዴት እንደሚከብዳችሁ እናንተው ታውቁታላችሁ። በቃ እሁድ ሲደርስ በቃ ምክንያት ይፈልጋል። ቅዳሴው ሲያልቂድና እንደ ነገሩ የሚጸልይ ሰው፣ ከዛ እንደ ነገሩ የሚያገኝ ሰው ኑሮዬን እባክህ ክፈትልን እንለውና እድሌን ዘግተው እንላለን። ዘጊም ከፋችም እግዚአብሔርን እናደርጋለን። ኑሮዬን ዘግተው፣ ህይወቴን ዘግተው፣ ትዳሬን ዘግተው ከዛ ምን እንላለን መሰላችሁ? እባክህ ክፈትልን ደግሞ ብለን እንጸልያለን። ዘጊም ከፋችም አድርገን እያሰብን ይኖራል። እግዚአብሔር ኑሮ ይዘጋል?
አይዘጋም። የዘጋብን ራስ ታቋል። እሺ ይሄ እንደ አባባሉ አረ ሰይጣን የለም እንደምንለው አይደለም መስሎን ጎበዝ ይላል። ያኔ በርታ ይላል። ድሮሳን እኔ በአባቴ ዳዊት ደጋሚ ነው። አረ እኔ ጋር ምን ይሰራል? ሳትጸልይ ምን ይሰራል? ኑሮ ተበልቶ እንጀራው ተበልቶ አረ ሰይጣን የታባቱ እዛው ሂዱ የሚያስጮት ጋር ሂዱ ይላሉ። እንደዚህ ስትሉ በርቱ ነው የሚላችሁ ውስጥ ሆኖ። አዎ የለብህም ማን ይነካል? ኑሮ ተበላሽቶ እድል ተበላሽቶ ቤታችሁ ይመጥሩና ሲኒ አይቆጥሩም እንደ ሰዎች። እንዲህ አይነት ነው። ቡዳው ይገባል፣ አፍዛ ደንግዙ ይገባል። የመስተፋ እንዲሁ ብዝን ብላችሁ እንድትቀሩ ወጣቱ አሁን እንደው ምን የመሰለ ሸበላውን አይነ ጥላ ትመጣና ግርድ ፊቱን ታደርገዋለች። ከዛ የሆነች ሴት ስትተዋወቅ በመልካም እንዳታየው ቀድማ ታየዋለች። አረ ትዳር ፈልጉልኝ እያለ ይዞራል። ትዳር አጣው የሚል ወንድ አልበዛም እንዴ? ሴቷም ደግሞ ትዳር ስታጣ በመንፈሳዊ ሕይወት ውስጥ እግዚአብሔር ከመጠየቅ ይልቅ እንደ ሐና ወደ እግዚአብሔር ከመጮህ ይልቅ የሆነ የሌላቸውን ነገር ተቀባብተው እኔ አንድ ኢንተርኔት ላይ ያስቃ የ80 ዓመት ሴትዮ የ20 ዓመት አስመስሏት በሜካፕ አቤት ዱቄት እንዲህ ብታራግፉት ሌላ ነገር ነው የሚወጣው። እንዲህ ተሸክማችሁ ሌላ ታም ደፍድፈው ተፈጥሮ ውበት ነው። እግዚአብሔር በተፈጥሮ ከዋባችሁ በማንነታችሁ አትፈሩ። እግዚአብሔር የሰጣችሁን ውበት እግዚአብሔር ሰጥቷችኋል። ሳትናገሩ የሚጠሏችሁ የሉም። ሳትናገሩ ይሄ ሰውዬ መጣ ደግሞ ይላችሁ። ስለዚህ ይሄ ነው እባካችሁ። እኔ አሁንም እንዲህ ለፍተን ከበቂ በላይ እኮ ተለፍቷል። ግን እንደው ነገሩን እግዚአብሔር እንኳን እንትን ከሚለኝ ብዬ እኔ የሚሆነች ላበርክት ብዬ ነው እንጂ በጣም እኮ ታውቁታላችሁ፣ ግን ስለማትተገብሩት እኮ። ስለዚህ እንዳታደክሙኝ እሺ። እኔም ይኸው ካለ እድሜ አርጅቼ በኋላ እናንተን ነው እንደው የህዝብ እንዳልልን አባ አገልግሎት ያቆመው ጊዜው ወቅቱ ሰዓቱ እንደማይመች አውቆ ያገለገለበትን ርቀት አይቶ ሰውም ደግሞ በቃ የተለወጠው ተለውጧል ብዙ ሰው ይላል እኮ። ለምንድን ነው ካለፈ በኋላ ጥቅሙን ይረዳሉ። በእጅ ያዝነው ነገር እንዳይሆንብን ምንም እኔን ተጠጉኝ እኔና ሳይሆን ግቡ፣ ጸልዩ፣ አድርሱ፣ ኪዳን ቁረቡ። የሁሉ ነገር ማሳረጊያው ደግሞ ስጋው ደግሞ ነው። ጸልያችሁ ተባርካችሁ ቤታችሁ አድክማችሁ መታችሁ በስጋው ደግሞ ካላሳረጋችሁት አይሆንም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ። ከዚህ በላይ ምን የተስፋ ቃል አለ? ከዚህ በላይ ወፎችን ያቸው አትጨነ አይዘሩም። ከዚህ በላይ ምን የተስፋ ቃል አለ? አለ እንዴ ንገሩኝ። ወይስ እንደ ሞቲቬሽናሉ ዛሬ ምናምን እንደዚህ እንድል ነው የምትፈልግ? አይሆንማ። እግዚአብሔር ነው ተስፋ። ሳይነቁ ማንቃት አያስፈልግም። በብዛት ሳይነቁ ለማንቃት የሚሞክሩ አይታ ለእንጀራ ነው፣ ያ ለኪስ ማዳበሪያ ነው። እንጀራው ነው፣ ስራው ነው። ስለዚህ የምትነቁት እግዚአብሔርን እና እግዚአብሔርን ስትይዙ ነው። በአዲስ ኪዳን ሕይወት ውስጥ እግዚአብሔር ቃሉን ሁሉ እንደፈጸመው ሁሉ እናንተም የተናገረውን ነገር ለምን ትጨነቃለህ? እንዲህ ወፎች እኮ አይዘሩም አያጭዱም ብሏል አትልም እንዴ? የሚያስጨንቀን ነገር ማወቅ መቻል አለብን። እንግዲህ እንደ ፈሪሳውያን ለስርዓቱ ብቻ መኖር ዋጋ ቢስነት ነው። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። እንደ ድሮ ዛሬም እግዚአብሔር ይሰራል። እሺ እንደ ድሮ እንደሰራ ሁሉ እግዚአብሔር ዛሬም ይሰራል። ግን መልካም አስተሳሰብ ሲኖር ነው። በሰንበት ሲፈውስ እንከን አውጪዎች ሳምራዊ እቺ ኃጢአት የሌለባት እቺ ዜግ ይገሯት አይደል እንዴ? ስለዚህ አንንቃ፣ ከመንቃት አልፈን ለሌሎቹ እናንቃ። ግዴላችሁም በላችሁ። የመኖርና ያለመኖር ጉዳይ ነው። በተደበቀ ክፉ መንፈስ እጅ ውስጥ የመሰቃየትና የመያዝ ጉዳይ ነው። ስለዚህ እንደ ሬዲዮ ሰምተህ የምትተወው ነገር አይደለም። ይሄም አለ ወይ ብለን እንደገና የምናስብበት ጊዜ ነው። ክርስቲያን የለም፣ እስላም የለም። እንደ ክርስትና ስርዓት ቢሆን እስላሞች ካልተጠመቁ ወደ ቤተ ክርስቲያን መግባት የለባቸውም ልንል እንችላለን። ግን አሁን እኛ ቤተ ክርስቲያን እስላሙንም መናፍቁንም አህዛቡንም በማዳን ጉዞ ውስጥ
መሰሰት የለም በኢየሱስ ክርስቶስ ስም አይደልን? መሰሰት አለብን እንዴ? ሰይጣንና ጋንንት ቡዳና መተት መተቱ ምንድነው? መስተፋቅር ነው። የምን መስተፋቅር ነው? የጫት የጫልቻ የጠንቋይ መስተፋቅር? የምን መስተፋቅር? ቃልቻ መስተፋቅር። ስንት ዓመት ነው ከያስካት መስተፋቅሩ? መስተፋቅር በዛ 6 ዓመት አብረናት ያለነው። በመስተፋቅር ነው የያስካት? እምቢ አለች። እንጠየቅናት እምቢ አለችን። ከሰው በታች እንድትሆን አደረግናት በመስተፋቅር በኩል። አዎ። ስንት ዓመት ከሰው በታች አረካት? 6 ዓመት። ይሄ ወርቅ አላት ምን አላት? እንዴት ነው ከሰው በታች አረካት? አሁን ነው ሄደችው። ከውጭ ጎትተን ያመጣናት። የት ነበር የምትኖረው? ሳውዲ አረቢያ። የሰለመችው እዛ ነው እዚህ ነው? ስትሄድ ነው የሰለምናት ቡዳዎቹ። ማን ነው ስሟ? የክርስትና አሁን ሮዛ ናት። ሮዛማ? ሮዛ መሐመድ። በፊት ማን ነበረች? እስኪ እናስበው። የበፊት ስሟ ማን ነበር? ቡዛዬ ወልደ ሰንበት። ቡዛዬ ወልደ ሰንበት። አሁን ሮዛ መሐመድ። እንጀራ እንዲህ ይገላበጣል። የሀብትና እርካታ የትርፍ እርካታ ማጣት እንዲህ ይገላበጣል። ሃይማኖት የሚያህል መንፈሳዊ ተስፋ የዘላለም ራእይ በአንድ ጊዜ በሆድ ምክንያትና በዚህ ዓለም ነገር ላይ እንዲህ ይቋረጣል። ሰይፍ ጦርነት ሳይነሳ በገዛ ፈቃዳችን መስቀሉንና ማህተቡን በጥሰን እንዲህ እንኖራለን። የሚገርመው ግን ውጤቱ ይሄ ነው። ሰይጣንና ጋንንት ነው። ሰይጣንን መስተፋቅሩ ነው ያሰለምካት? ቡዳውን ያሰለምካት? ቡዳንን ያሰለምናት። እንዴት እያረጋችሁ? በህሊኗ እየቀሰቀሳችሁ፣ በልቦና እየቀሰቀሳችሁ እንዴት እያረጋችሁ ነው? አዎ ስጋ አቅርበንላት እንኳን ለመብላት ትሳቀቅ ነበር። እሺ ሁሌም እመቤቴ ቅድስት ድንግል ማርያም ያለች ትጥራለች። ኧረ እሷ መጥፎ ነች፣ ጸሎተኛ ነች እኮ። ታዲያ እንዴት በውስጥ ቅስቀሳ የምታረጉት? በምን አይነት ዘዴ ነው? በህልም በመታየት በልቧ ውስጥ በመምከር ሀሳቧን በማስቀየስ የትርፍና የሀብት ፍላጎት በማስጨመር በየትኛው አይነት ዘዴ ነው እንዲህ የምታደርጉት? ስለሚና ወደ ሳውዲ ሂጂ ብር ይዘሽ ትመጫለሽ። ሃይማኖትሽን ከጠነከርሽ ክርስትና ሃይማኖት በቃ እንጃ መጥፎ እንደሆነ ነው የምንነግራት ሁሌም። ክርስትና ሃይማኖት መጥፎ እንደሆነ አዎ። በውስጧ ነው የምትነግሯት? አዎ። በአእምሯ ነው? በልቧ ነው? በህሊኗ? በምኗ? በእጇ ስር ደም ስሯ ሁሉ ነው የገባ ነው። ስለዚህ የምንነግሯት በምኗ ነው? በልቦቿ በጭንቅላቷ እየተመላለስን ነው የምትናገሩት። አዎ። ውስጥ የሚያወሩ ሰራዊቶች ብዙ ናቸው። በተለይም የራሳችን ህሊና እየመሰለን የምናደምጣቸውን ነገሮች ቀስ በቀስ እንዴት አድርገው ገፍትረው ከእውነት እንደሚያርቁን ብዙ ግንዛቤ ስለሌለን ውስጣችን እየደቀቀ ያደመጥነውን ነገር እየሆነን እንቀጥላለን። ለምሳሌ አንዳንድ ጥላቻዎችን እንመልከት። የውስጥ ጥላቻን በማድመጥ ዘመቻ የሚያካሂዱ ሰዎች ብዙ ናቸው። አንዳንድ ጊዜ በመንፈሳዊ ህይወትም ሰፋ ያለ ደረጃ ያላቸው ሰዎች የውስጥ ጥላቻቸውን የሚገልጡበትን ጊዜና ሰዓት ይፈልጋሉ። ይሄ የውስጠኛው ክፍል በተሰወረ መንገድ ስራ ማስኬጃዎች በመሆን ያገለግላሉ። የክፋት ስራ ማስኬጃዎች። አሁን እሷ ሰልማለች። ድንግል ማርያምን መጥራቷ ምን አቃጠለት? ትጠራዋለች። ማንን? እናታለች። ድንግልን ትወዳታለች። እሷ ትሄዳለች። ተኝታ ስገጂ ስንላት እመቤቴ ስትሰግድ እመቤቴ ቅድስት ድንግል ማርያም አውጪኝ ትላለች። እሷ መጥፎ ነች። አለሁልሽ ትላታለች። አለሁልሽ ብላላት ትላታለች። ከጎኔ ሁኚ እያለች ታቃጥለናለች። አለሁልሽ ትላታለች።
አይዞሽ አይዞሽ እናቴ ስትላት እናትሽ ነኝ ያለው ከጎንሽ ነኝ ትላታለች። እሷ እንደፈለገችው እናንተ እንደመከራችኋት እንጀራው አልሆነም አይደል? አልሆነም። ልጅቷ ማርተኛ ነች፣ አትቻልም አይደል? ይሄ መሸፋፈኑ እንዴት ነው? ደስ ይላችኋል? አዎ ተሸፋፍናም እኮ በላችኋት። በላናት። አሁን ትለቋታላችሁ? እንለቃለን። ስንት ናችሁ? 2 ነን። ቡዳዎች 2 ነን። መተትስ? የመተት አንወራ ወደ 15 እንሆናለን። ምንድን ነው ያርጉ የተባላችሁት ናችሁ? መተቶች ከሰው በታች እንድትሆን ከቤተሰብ እንድትናጭ እናት አባቷን ዝቅ ከፍ አርጋ እንድትሰድብ ዘመድ ሁሉ እንዲጠላት አርገናታል። መተቶች አሁንም እንዳይወዷት ነው ያደረገው። የት ናቸው እናት አባቷ? ሀገር ወደ ሊሙ ነው፣ ወደ አምቡዬ ክልል ናቸው። የት ሀገር? አምቡዬ ይባላል። ወደ ሊሙ። እንዴት ነው የምትሸፋፍኗት? እስቲ ሽፍንፍንነታችሁ ጸጉራችን እንዲታይ አንፈልግም። እሺ ቡዶቹ? ቡዶቹ ወደ ሀገርሽ ስትገቢ ፊትሽን ሾፍኝ ብለናት ነበር። እሺ እሷ እመቤቴን ትጠራብናለች። በተጠራባችሁ ታዲያ ምን አለበት? አሸነፈች። ልታስር አልቻለችም። አላሰረችልንም። እንደ ትልቅ ተቋም መናፍስትም የራሳቸው የሆነ ፕሮግራም አላቸው። እንደ እምነትም እንደዚሁ ራሳቸውን የቻለ አገዛዝ አላቸው። ጠላት ብዙ መንገድ ሄዷል። አሁን ትለቋታላችሁ? አጥሩ እንሄዳለን። ስንት ናችሁ? እንሄዳለን። 17 ነን አንድ ላይ። እሺ ተንበርከክ፣ ቶሎ በል ዋጥና ውጣ። ተንበርከክ። የክርስትና ስሟ ማን ነበር? ወለተ ማርያም። ወለተ ማርያም። አሁን ማን ነው ስሟ? ሮዛ። ሮዛማ ሙሐመድ። ሮዛ መሐመድ። መጀመሪያ ስሟ ቡዛየ ወልደ ሰንበት። ቡዛየ ወልደ ሰንበት። ወለተ ማርያም። ስንቴ እንጥፋ፣ ስንቴ እንለወጥ፣ ስንት ጊዜ ኑሮና ገንዘብ ይግዛን። ለስንት ዘመን ይሄ ሁሉ ይሄ ወደ ተፈለገው ሀብት አልደረሰችም፣ ግን በጠላት ተይዛ ትማቅቃለች። አጋንንቶች በስተው ማስወጫ የሌለው አካሄድና አኗኗር ውስጥ ገብታለች። ትሄዳላት? የርማሁ አረኛ እንሄዳለን። ባል አግብታለች? አግብታለች። አፋታናት። ለምን አፋታችኋት? ላስማማናትም አፋታናታል። ወደ ሳውዲ ሰደናታል። ወደ ሳውዲ አባረራችኋት? አዎ። እሺ በል ተዘጋጅ። በኢየሱስ ክርስቶስ ስም ፊት ወደዚህ። በኢየሱስ ክርስቶስ ስም። ወይኔ እንዴት አድርጌ ልጥራ? እሺ በኢየሱስ ክርስቶስ ስም። ይሄን ትወዱታላችሁ? ምን ነው ተቃጠልን። በቃ እየሄድን ነው። እንሄዳለን። ትወዱታላችሁ? የጌታን መስቀል ትወዱታላችሁ? ስለሚያቃጥለን ቀልድ ነው የምንቀልድብን። ቀልድ ነው የቀለድክብን። ያቃጥለናል። ምን ያደርግልናል? ምን ነው ተቃጠልን። እንሂድ፣ ሸኘን። በቃን። ትሄዱ? በቃ ይበቃናል። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ዑራኤል ስም ወደ ሲኦል እንገባለን። ቶሎ እንገባለን ነው። ቶሎ 7 ጮነቱ። እስቲ አማትቢ ጠጋ ወደዚህ። ማነው ስምሽ? ቡዛየው። ዛሬ ቡዛየ ሆንሽ።
ጠላትህ ልክ እንደ ሞላ ወንዝ እያሳሳቀ ነው የሚወስደው። ሮዛ መሐመድ ነው ስምሽ? አዎ በቅርብ የተቀየረስ ወደ ሳውዲ ለመውጣት ሲል የእንጀራ ስም ነው ነው ወይስ የሃይማኖት ስም ነው? የሃይማኖት ስምማ ብዙአየሁ። አይ ወለተ ማርያም ክርስትና ስምሽ ነው? አዎ። ስንት ስም አለሽ? ወለተ ማርያም፣ ብዙአየሁ ወልደ ሰንበት፣ እንደገና ደግሞ ሮዛ መሐመድ እና ደግሞ ድንግል ማርያም ትያለሽ። አዎ እመቤቴን እወዳታለሁ። ሳውዲ አረቢያ ላይ ትጸልይ ነበር? ክርስቲያን ሃይማኖቴን እወደዋታለሁ። እመቤቴ ቅድስት ድንግል ማርያምን እወዳታለሁ። ወደ ክርስቲያን ሃይማኖት እመለሳለሁ። ወደ ክርስትናሽ ትመለሻለሽ? አዎ። አዎ እመለሳለሁ። አዎ እመለሳለሁ። በይ በርቺ እንግዲህ። እሺ እመቤቴ ቅድስት ድንግል ማርያም ትረዳሻለች። ትጸልይ ነበር በደንብ? አዎ በጣም ጸልያለሁ። በጣም ነው የምጸልይ ነበር። በይ በርቺ በርቺ። እሺ ስሜን አጠፋ። ታሪካችን እናት ያለባት ዛር ድብቁ ዛር ነው። ግልጥ የሆነው ዛር እዛ ይከድማል፣ ባዕድ አምልኮ ማለት ነው። ሁለት አይነት ዛር ነው ያለው። በነገራችን ላይ ሁለት አይነት የዛር መንፈስ ነው ያለው። ዛር ለሚለው ስም ብቻ ማለት ነው። ኮኒሸስ እና አንኮኒሸስ ማይንድ ብለው ፈረንጆች የሚጠሩት ይሄ ድብቁ አይምሮና ግልጽ የሆነው አይምሮ ብለው የሚጠሩት ምናልባት ይሄ ሳይሆን አይቀርም። እንዴት መሰላችሁ? ድብቁ ግልጥ የሆነው ዛር የሚባለው ፊት ለፊት ያለው ዛር የሚባለው እጣኑ፣ ቡናው፣ ፈጫሳው ምኑ ተደርጎ በግ ታርዶ ዶሮ ታርዶ የሚመለክበት ቤት ውስጥ ቅንጬ ወይም ደግሞ አቴት የሚባል ምግብ አለ። እሱን ይበላሉ፣ ኑግ ይበላሉ። ብቻ ለዛሩ ተብሎ የሚሰዋ የጣዖት መስዋዕት አለ። ያንን መስዋዕት ይበላሉ ቤተሰቦች። እሱ ግልጥ የሆነው ዛር ይባላል። ባዕድ አምልኮ የሚመለክበት ቤት ሆኖ ወደ ትልቅየዋ ልጅ ይሻገራል። ወይም ደግሞ ቤት ውስጥ ዛሩ ወደ ወደዳት ወደ ተተፋባት ልጅ ይሻገራል። እሷን ቤት ደግሞ ይቀጥላል እንደዚሁ። ይሄ ግልጥ የሆነ ባዕድ አምልኮ ዛሩ ነው የሚያደርገው። ድብቅ የሆነው ዛር ደግሞ እንደዚህ አይነት ነገር አይፈልግም። በእንደዚህ አይነት ነገር አይደለም መሄድ የሚፈልገው። በማህፀን ውስጥ ይሻገራል። ሲሻገር ወይ ቡዳ ዛር ወይም አይነ ጥላ ዛር ሆኖ የሚሻገረው። አይነ ጥላ ዛር ሆኖ የሚሻገር ከሆነ ምንድን ነው የሚያደርገው? ቤተሰቦቻችንን ሙሉ በሙሉ ጥለውን ያጥልባቸዋል እና ተመሳሳይ ህይወት ነው እንዲኖሩ የሚፈልገው። 9 ልጆችም 10 ልጆችም 12 ልጆችም የወለዱ ቤተሰቦች ይኖራሉ። 4ም 5ም ቤተሰብ የወለዱ ሁሉም ላይፋቸው ተመሳሳይ ነው የሚሆነው። ምንድን ነው የሚያደርጋቸው? በዶሮውም በቡናውም በፈጫሳውም በምኑም ፈንታ ራሳቸውን ልጆቹን የሚገብረው በህይወታቸው ማለት ነው። ሲጋራ ጫሽ ያደርገዋል አንዱን፣ ጫት ቃሚ ሴት ቡና ቤት ምናምን የሚልከሰከስ ዝም ብሎ አንዱን ጎራ ይሄን ያደርገዋል አንደኛው ልጅ ደግሞ በትምህርቱ በጣም ጭልጥ ብሎ ደብተሩን በጣም አተኩሮ እንዲያዳምጥ በቃ ትምህርቱን እንዲከታተል ያደርገውና ትምህርቱ ከጨረሰ በኋላ ግን ስራ የለም። ስራ ሲወዳደር አያልፍም፣ ተቀባይነት አያገኝም፣ እቤት ይቀመጣል፣ ተስፋ ይቆርጣል። ከዛ መልሶ እንደገና የምሁር ሸክም ይሆናል፣ ተጧሪ ይሆናል ማለት ነው። እናትና አባት ላይ በቃ በገቡ በወጡ ቁጥር እያዩት እንትን ሲል በቃ ውጭ ወጥቶ ማደር ይጀምራል፣ ይበላል፣ ይጠጣል። ከዛ በአቋራጭ መንገድ ሲሄድ ሃይማኖቱን ትቶ ሌላ ነገር ውስጥ ይገባል። ቀጣይ ይኖረዋል። የተማረ ስለሆነ የተማረ ሰው ደግሞ ያው የተማረ ይግደለኝ አይደል ያላችሁት? አሁን የሚገሉን አክቲቪስቶች የሚገሉን ሰዎች በሙሉ እኮ የተማሩ ናቸው። ፖለቲከኞችም ይሁኑ የትኞቹም ተምረዋል የሚባሉት ናቸው። እና ምን አለኝ አንዱ የተማረ ይግደለኝ ማለት አንገቱን ቋ አርጎ መግደል ነው አለኝ። ያልተማረስ የሚገድለው እንዴት ነው ስለው፣ ያልተማረ የሆነ ቦታ ላይ ይሰብርህና ስታማቀቅ ስትሰቃይ ትኖራለህ። እና አጉል ቦታ ወይ አልገደለህ ወይ አላኖረህ እንደ ዝም ብሎ መልሶ ደግሞ እንደገና ይቅርታ ይልሃል እና መሞት ነው የሚሻሉና የተማረ ይግደለኝ የሚለው ቋንቋ ከዚህ ነው የመጣው አለኝ። እና ይሄኛው ዛር የድብቁ ዛር በጣም ከባድ ነው። ብዙዎቻችን ላይ ያለው እሱ ነው። ብዙዎቻችን አዲስ አበባ የሚሆን ክፍለ ሀገር ያለን ሰዎች ከ180% ላይ ያለው ድብቁ ዛር ነው። ይሄ ፊት ለፊት ያለው ዛር አለፍ ብሎ ነው አሁን ያለው። ሁሉም ቤት ልትኖር የምትችለው አቴቴ ጨሌ ነች። አቴቴ ጨሌ አብዛኛውን እናቶቻችን አሁን ትንሽ አሁን ያሉት እህቶቻችንና አሁን ያሉት ወንድሞቻችን ትዳር ሲይዙ ይሄን ነገር ትተውታል። አሁን አዲሱ ትውልድ
እየተወው ነው። ግን ሲተወው ደግሞ እስቲ ዝም ብላችሁ ወደ 22 ማዞሪያ፣ ወደ ካሳንችስ፣ ወደ ፒያሳ፣ ወደ የሆነ አዳዲስ የሚባሉ አዳዲስ መንደሮች አሉ አይደለም፣ ከተማ ሞቅ ያለባቸው አካባቢ ብትሄዱ የሀብታም መኪና ማአት ቆሞ እዛ ሲጨፍሩ ብሩን ሲበትኑት፣ ሴተኛ አዳሪዎችን በዚህና በዚህ አስቀምጠው ውስኪውን ሲጨልጡት፣ ሴቶቹ ራሳቸው እዛ ሲዳሩ ምን ሲሉ ነው የሚያድሩት? ይሄ አሁን ያለው የድሮ የጥንቱ ዛር ስታይሉን ቀይሮ የመጣበት መንገድ ነው። አንዱ ይሄ ነው። ሌላው ደግሞ የድሃን ገንዘብ መቀማት በሙስና በተለያየ አይነት ነገር ገንዘብ ላይ ትኩረት በማድረግ እዛ ጋም ቪላ ቤት፣ እዚህ ጋም ቤት፣ እዛ ጋም ብቻ ከህዝቡ መብላት፣ መቦጥቦጥ፣ መሰሪ መሆን ማለት ነው። በቃ ተንኮል ውስጥ ገብቶ ሰውን መብላት ምንም ግድ የለውም ለድሃ። በቃ እንዲህ አይነት ሰው ያደርገውና የግፍ እንጀራ ልጆቹን ያበላቸዋል። ልጆቹ ሲያድጉ ደግሞ ግፈኞች ሆነው ይቀመጣሉ። አንደኛው ልጅ ደግሞ ሴትን ብትሆን ብቻ ምን ያደርጋታል? በቃ በዛ እንደዚህ ብኩን የሆነ ህይወት፣ የራስሽን ህይወት ታውቂዋለሽ። በዚህ ህይወት ውስጥ መኖር የለብኝም ብለሽ የምታስብ ህይወት አለ አይደለም? እሱ ህይወት በቃ በዛ ህይወት ውስጥ ያኖርሻል። ይህ ድብቁ ዛር ነው። ገንዘብ ላይ ብኩን ያደርጋል። ትዳር ላይ ብኩን ያደርጋል። 2-3 ጊዜ አግብተህ እንድትፈታ፣ ሚስትህ እንዳትመችህ፣ ልጆችህ አጉል የሆነ ነገር እንዲሆኑ፣ በጣም ቀጭቃዦች ወይም ደግሞ በጣም አጉል የሆነ አወላለድ እንዲወለዱ ያደርጋል። ልጅም ደግሞ ሊከለክል ይችላል። ትዳርም ሊከለክል ይችላል። ጭራሽ ፍቅረኛም ሊከለክል ይችላል። ከመጀመሪያውም አንስቶ ንግግርህ እንዳይጥም ያደርገዋል። ቤት ውስጥ ሁላችሁም በስተርጅና ተሰብስባችሁ እንድትኖሩ ከእናትና ከአባታችሁ ጋር እዛው እንድትታሹ ነው የሚያደርገው። ፈረንጆች መጥተው ቢመለከቱ ምንድን ነው የሚያደርገው እዚህ ቤት ውስጥ በዚህ እድሜው ነው የሚለው። በእርግጥ እነሱ የራሳቸውን ኑሮ የሚኖሩት ያላቸው የራሳቸው ባህል። በኢትዮጵያ ባህል እስከ ትልቅ እድሜ ድረስ አብረን ተዛዝለን ነው የምንኖረው። በእርግጥ ደስ ይላል። ከሌለ ምን ይደረግ እንግዲህ፣ ትዳሩም ከሌለ ስራውም ከሌለ መተጋገዝ ጥሩ ነው፣ ደስ ይላል። ግን ለምንድን ነው አብረን ከኖረን አይቀር ይሄ ነገር ለምን ሆነ? ትልቋ እህታችንስ እሺ እድሜው አለፈባት አላገባችም፣ ለምንድን ነው ማንሰግደው? ለምንድን ነው ማንጸልየው ብላችሁ ሰብሰብ ብላችሁ ብትጸልዩና ብትሰግዱ እኮ ቢያንስ ታች ያሉትን ታተርፉ ነበረ። ትልልቆቹ ወንድማማቾችና እህትማማቾች ማለት ነው። ግን እስቲ በኢሞና በቴሌግራም እንኳን እየተነጋገራችሁ በሰዓት እየተደዋወላችሁ እንኳን እስቲ በአንድ መንፈስ ጸልዩ። በአንድ ቦታ ባትሆኑ አሜሪካ፣ ዴንማርክ፣ ደቡብ አፍሪካ፣ ገጠር፣ ክፍለ ሀገር ምናምን ብትሆኑ ተደዋውሉና 9ኛችሁም 8ኛችሁም ተደዋውሉና ተነጋገሩ እስቲ። ከዛ የሚመጣውን ታዩታላችሁ። ወደ ታሪካችን እንጣ። ይቅርታ ብዙ ነገር ውስጥ ገባሁባችሁና ይሄ ድብቁ ዛር ነው ሴትዮዋ ላይ የነበረው። እነዛኞቹ ላይ ግልጥ ዛር ነው ያለው። ሄደው ያመልካሉ፣ ይንበረከካሉ፣ ጫማ አውልቆ ይገባሉ። ጫማ አውልቆ መግባታቸው አይደለም ለሰይጣን አውልቆ መግባታቸው ነው የሚያናድደው እንጂ ቤተክርስቲያንም ጸሎት ቦታም አውልቀን ነው መገባው፣ ችግር የለውም። ግን ግልጥ የሆነው ዛርና ድብቅ የሆነው ዛር እዚህ ጋርና እዛ ጋር እየሰራ ነው ማለት ነው። አሁን ሴትዮዋን እየተበቀሏት መጡ። በጣም እልክ ውስጥ ከተቷት። እነሱም እልክ ውስጥ እየከተተቻቸው መጣች። ምን ማድረግ ጀመሩ? እሷ በፈስ ታዝረጠርጣቸው፣ እነሱ ደግሞ ሴትዮዋን በተለያየ አይነት መንገድ በጣም አስቀያሚ በሆነ መንገድ ሴትዮዋን ሰውነቷን አፋፏት። በምን እንደሆነ አልነግራችሁም። በመተት ነው ግን የሚሆነው። ምክንያቱም ይሄ ነገር በምንናገርበት ሰዓት ምን እንደሚፈጠር ስለማላቅ ነው። በየሰፈሩ በየመንገዱ ደግሞ ይሄን ነገር አስተማረ እንዳይባል ነው። ሴትዮዋን አሳበጧት። ኖርማል ነበረች። በጣም ወፍራም ሆነ። በቃ በአንድ 2 ወር ውስጥ ምናምን በቃ ግራ ገባት። እንዴት ነው እንደዚህ ሊሆን የቻልኩት? ምንድን ነው? ልጅቷ ራሱ ተሰቃየች። እማዬ ሽንት ቤት መሄድ አቃታት፣ ከበር መውጣት ሁሉ አቃታት። በቃ ማለት ኖርማሊ በሩ ይከፈት ነበር፣ ግን በፊት ያስወጣት የነበረው በር እምቢ አለና ሁለተኛው በር መከፈት ተጀመረ። ጠበብ ያሉ በሮች ናቸው ሲከፈቱ። በቃ 2 በሮች ነበሩ። ይሄኛው ተከፍቶ ይሄኛው መከፈት ተጀመረ ማለት ነው። በፊት ግን ይሄ ተከፍቶ ነበር የምትወጣው፣ በዚህ ውስጥ ነበር የምትወጣው። አሁን በቃ የሆነ ነገር እንደተደረገች ገባት። አሁን እግዚአብሔር ነው